እንዴ አልኩኝ። አንተ ሰውዬና ቁጭ በና እኔና አንተ ተፋቀን እንየው። አይንክ ብር 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 ካለ እኔን ታፈቅራለህ። አይንክ ፍጥጥ ብሎ ካየ ፍቅር የለም አልኩኝና ቁጭ ስል የልጁ አይን በቃ አለቀሰ። በቃ ደከመው አለ። እስኪ ልየው ይሄ ፎቶ አውጭ ኪያ እንዴት እንደሆነ እንየው። አዎ ስለዚህ ቡባቴ አሁን ዛሬ ሃይሚን አንተን እያየች አይደለችም። አንተ ራሱ እቺ ደግሞ እቺ አውጪ ላለ ማንኛው ሃይማ ተሶ ያነ ደንደስ ፎቶ ጎርዲቴ ጎርዳ አይ ጊደን ያባቴ ልጅ ኩቻ ጃሊ ወረድ ምሰ ኢታሎስ ነጋ ሄዱበት ኢታሎስ ፎቶ ፎቶ ፒቴ ሃይማ ያነ ደንደው ሰሬቲ እና ጋይስ ምን እያወራው ነበረ? እኔ አሁን ፎቶ ኪያነን ከድገጭ እኔ አሁን ምን ይላለው መሰላችሁ? ቡባቴና ሃይሚ አሁን እኔ ነገ አይቼ ማለት ነው ነገ አይቼ የነገ ቪዲዮ መጨረሻ አይቼ ነገ ለሚፍታ ምን ይላለው? ሚፍታ ጠረጴዛ ላይ ሃይሚና ብሩኬን አስቀምጠው ከዛ በኋላ ውሃ ብቻ ማላቸው ላይ አድርገው አንድ ሃይላንድ ከዛ በኋላ ፊታቸውን ታጥቦ ይምጡና ፊታቸውን ካደረቁ በኋላ ሁለቱ ይተያዩ ለ5 ሰከንድ ካለን በኋላ እቺ 5 ሰከንድ እስከሚታልቅ ድረስ የማ አይን መሬት ያያል፣ የማ አይን መሬት አያይ። መሬት ያየ ሰው ቂጡ እስከሚደማ ያፈቅራል። ንንገራችሁ ብዬ ነው እኔ ንንገራችሁ። እኔ ድሮ ኢትዮጵያ ያለው ነው አንድ ሰው አፍቅሬ አይቻለሁ፣ አንድ ሰው ብቻ ማለት ነው። ከዛ በኋላ ግን ሰው ነው እኔ ያፈቀረኝ። እኔ አላፈቀርኩትም፣ አንድ ሰው አፍቅሬ ያለው ንንገራችሁ ብዬ ነው። ፍቅር እውር ነው። ቡባቴን አንድ ቀን እንቅልፍ እንደከለከለ ነው ንንገራችሁ ብዬ ነው። ቡባቴ ላይ አትፍረዱ። ቡባቴ ባይዛ ወይ ንንገራችሁ ብዬ ነው። የኔ አባት የኔ የእሙሽዬ ሸበላ የኛ ቀብራራ ወንድማችን አንተ እኔ እንደው አንተ ለየት ፍቅር ስትጠይቅ ለኔ እንደተጠየቀ ተሰማኝ። ለምን እኔ አንተና ሃይሚዬ ሕፃን ልጅ ይዛችሁ ማየት ፈልጋለሁ። ጋይዝ ንንገራችሁ ብዬ ነው። የቡባቴን ፎቶ የአንዳንድ ሻረክሽው አንሺ። ትላንትና ምን አለ መሰላችሁ? የኛ ቀብራራ ወንድማችን ሸበላችን የሙሼ ልጅ የኔን ፎቶ የምታረጊ የአንዳንድሽ ጥፍራም ተጠንቀቂ፣ አደብ ግዢ ብሎሻል። አደብ ግዢ ማሬ። በተለይ ደረት የሚያሳይ ፎቶ አታስቀምጡ። ገስት ላይ ቆንጣ የለበሰው አለ፣ ሸሚዝ የለበሰው አለ፣ ቱታ የለበሰው አለ። እሱን አድርጉ። ደረት የሃይሚዬ ነው። ደረት ለማራችን ብቻ ነው፣ ለኤታችን ነው ደረቱ። የሱ ደረት የከፈተው የባልሽን ደረት የከፈተውን አድርጊ። ጀምንም የቡባቴ ደረት የከፈተውን ፎቶ አታርጊ ፕሮፋይልሽ ላይ። ለምን አልኩሽ መሰለሽ? እንደዚህ ቡባቴ ትላንትና የውሳኔ ሰው ትላንትና አዋጅ አውጇል። ዛሬ ግን እምባ በጣም ችግር የለም። ለምን መሰላችሁ? ይሄ እምባ የደስታ ነው። አይ ጦሶ ፎራ ማቢ ውሃ አምጪልኝ ማሬ፣ ውሃ አምጪ። ስለዚህ ማወራት አለብኝ እኔ ወስኛለሁ። ክያ ኪንጎ የቡባቴ ፎቶ ደረት የሚያሳይ ደረት የከፈተው አንድ ሺህ እንዳታረጊ። ለምን ቡባቴ ካሁን በኋላ የኤቴና የኤቴ ባል ብቻ ነው። እዚህ ጋር የምታሽቃብጪ የኔ ሸበላ፣ የኔ ውድ፣ የኔ ወንድም፣ እኔ ኤቴ ነኝ ምቲ አንዳንድሽ ውሃ አጠጭ። አያገባኝም። የቡባቴ መልእክት ነው ይሄ። ንንገራችሁ ብዬ ነው። የሙሼ ልጅ ነው እንደዚህ ያለው። ደረት የከፈተው ፎቶ አደብ ግዙ ካለ አደብ ግዙ። እስኪ የአንዳንድሽ እኔ አሁን ባለ ፎቶ ለጥፋለሁ። የአንዳንድሽ ፎቶ የባልሽ ሸሚዝ እኮ አይለብስም ባልሽ። አንዳንድሽ ሸሚዝ ከለበሰ ራሱን ለጥፊና እንየው። ደረት የሚያሳይ የወንድ ልጅ ደረት ፕሮፋይል ላይ አታረጊ። ይሄ ደረት
በትግል የመጣ ደረት ነው ማሬ። ለሃይሚዬ ነው ያስተካከለው ቡባቴ። ለካ የኛ ቡባቴ ስፖርት መስራት የጀመረው ፍቅር ለመግለጥ ነው። እኔ ደግሞ ቡባቴ ሲከሳ ምን ሆኖ ነው? ፍቅር ይዞት ነው ወይ? የኔ ወንድም ምን ሆኖ ነው? እንዲህ ሆኖ አያውቅም። ሃይሚዬ ምግብ አታበላም ወይ? ምን ሆኖ ነው እላለሁ። እሱ ለካ ፍቅር ለካ እውር ነው። እናንተ አንድ ጊዜ ሁለቱንም አይ አረገ። ኦ ማይ ጋድ የኔ ሸበሎች፣ የኔ ውዶች፣ የኔ ወርቆች፣ የኔ የሚዲያ ድምቀቶች፣ ሁለት እምቡጥ ቁዮች፣ የሰው መውደድ፣ የሰው ጸጋ፣ የሰው እንትን ሁሉም ነገር የተሰጠው ለእናንተ ናቸው። እኔ አሁን ቡባቴ ደረት ፎቶ ያደረጉ ልጆች ላይ አልፈርድም። ለምን እኔ ሃይሚዬን አንድ ደቂቃ ከፕሮፋይል ላይ ካነሳው እጅ ግሬ ይንቀጠቀጣል። ልክ እንደዛ ሊንቀጠቀጥ ይችላል። ግን ለምን መሰላችሁ? ግን ባይዛ ወይ ወንድና ሴት አንድ አይደለም። ንንገራችሁ ብዬ ነው። እኔ አሁን ወንድኔ አብሬሽን አደርጋለሁ ፕሮፋይል ላይ። ግን ወንድ ስታደርጉ የሆነ ስሜት አለ። ግን ስሜት አለ። አዎ ግን ባይዛ ወይ ማለት ነው። እና ቆይ ጋይስ ልብላ። እቺ ቆይ እንትና ማን ነው ኢትዮጵያ ላይ እንጀራና ወጥ እየበላች የምታወራው ሆንኩኝ እኮ እኔ። ምን ሆኜ ነው ዛሬ? እኔ ይሄ ሁሉ ለመውራት እዚህ ያስመጣኝ ምን እንደሆነ ታውቃላችሁ? እግዚአብሔርን ትላንትና እንትና ቤት በጣም እየጨፈረን ነበረ። እኔና እንትና ደስ ብሎን ማለት ነው። የደስታ ጊዜ ነው። የምን ዝምታ አልኩኝ። እሳይ ጸሎቴ ሰመረ ብዬ እግዚአብሔርን ሻማ አበረው። ይሄና የትላንትና ብሩኬ ሶስናን አምጥቶ ፕራንካ ሶስናን አምጥቶ ፍቅረኛ አይነት ብሎ ፕራንክ ነው ብሎ የተናገረ ቀን የተደሰትኩት ደስታ መቼም ተደስቼ አላውቅም። ግን ዛሬ ሲያለቅሱ ደግሞ አንድ ሁሉ ሶስቱ ተገጣጥመና የደስታ ጊዜ ነውና የለቅሶ ጊዜ ነውና አንድ ላይ ይደበላለቅ አይደል የሚባለው ጋዝ ያሂላሂላላይ አሁን እኔ ለወንድሜ መልእክት አስተላልፌያለሁ። ወንድሜ፣ የኔ አባት፣ የኔ ቆንጆ፣ የኔ ውድ የሀፍትሽ ወንድም፣ የሙሼ ልጅ ባቀኝ አትበል፣ ሂጃለሁ አትበል። ታገል፣ አንዴ ወጥቷል። ታገል ማሬ። ጊዜ 3 ሳምንትም ስጣት፣ ችግር የለም ጊዜ ማለት ነው። 2 ዓመት እንኳን 3 ዓመት ኖራችኋል አይደል ማሬ? 3 ዓመት እኔ ሳቃችሁ፣ እኔ ራሴ ሳቃችሁ 3 ዓመት ሊሆነው ትንሽ ጊዜ ቀርቷችኋል አይደል? ሁብዬም የኔ ማር ልታወሪ ከመጣሽ እዚህ ጋር በጣም ስሜት ላይ ያለው ብዙ ሰው አለ። እኔ አላስገባም ብዬ ጸጥ ብዬለሁ ማሬ። ንንገርሽ ብዬ ነው። አሱ በፈናትሽ ሀሰዮ ተናይ ጅበት ጋራው ያዲ